የብሪው የአልማዝ ቀለበት ወደ ዋናው ገንዳ ውስጥ ወደቀ። ሁለቱ እህትማማቾች ቀለበቱን ለማግኘት በፍጥነት ወደ ውሃ ውስጥ ጠለቁ። ነገር ግን ቀለበቱን ከማግኘት ይልቅ የጃና ጸጉር በገንዳው ማጣሪያ ውስጥ ተጠላለፈና አለቃለ። ቪዲዮውን ከመጀመራችሁ በፊት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮ እንመለስ። ብሪ እህቷን ለመርዳት ወዲያውኑ ፈጥና አጠገቧ ደረሰች። ነገር ግን የሚያውቁት ነገር ቢኖር ከዚህ የባሰ ትልቅ አደጋ እየመጣ መሆኑን ነበር። ዋና ስራ አስፈጻሚው ማይክል ሁሉም ሰው ተዋና ውስጥ የሄደ መስሎት ገንዳውን ለመዝጋት ቁልፉን ተጭኖ ቆለፈና ወደ ቤቱ አመራ። ድንገት ግዙፉ የገንዳ ክዳን እየተንሸራተተ መዘጋት ጀመረ። ብሪም በሩ ሲዘጋ አይተው በከፍተኛ ጉተታ የጃናን ጸጉር አላቀቀችው። ቀጥሎም ወደ ላይኛው ክፍል ለመውጣት ተሽቀዳደሙ። ነገር ግን ሰዓቱ ረፍዶ ነበር። ወዲያውኑ የገንዳው ክዳን እህትማማቾቹ በውሃ ውስጥ እንደሆኑ ተዘጋባቸው። ይህንን ሲያዩ ይጮሁ ጀመር። ነገር ግን አካባቢው ጸጥ ያለና ባዶ ነበር። እየተጣጣሩ ክዳኑን በሙሉ በኃይላቸው ገፉት። እሱ ግን ጨርሶ ሊንቀሳቀስ አልቻለም። የባሰው ደግሞ ገንዳው የተዘጋው ለአንድ ሳምንት ያህል ነበር። አሁንም ቢሆን ፍጹም ተስፋ በመቁረጥ ውስጥ ሆነው እህትማማቾቹ መውጫ ቀዳዳ በከፍተኛ ሁኔታ ፈለጉ። ሲዳብሱ በክዳኑ ላይ አንዲት ትንሽ ቀዳዳ አዩ። ነገር ግን ቀዳዳዋ በጣም ጠባብ ስለነበረች እጅ እንኳን ሊያሳልፍ አልቻለም ነበር። ብሪ አንድ የፕላስቲክ ሰሌዳ አግኝታ ቀዳዳውን ለማስፋት ሞከረች። በጣም ታገለች። ነገር ግን ቀዳዳው ምንም ሊሰፋ ስላልቻለ በነበረበት ቀጠለ። ይህ ተስፋ አስቆራጭ ሁኔታ ጃና ሙሉ በሙሉ ስሜቷን መቆጣጠር አቅቷት እንድትቆጣ አደረጋት። ለሁሉም ነገር ብሪያንና ያንን ክፉ ቀለበት እየወቀሰች እሱ ባይኖር ኖሮ እዚህ አንታሰርም ነበር እያለች ታጉረመርም ጀመር። ብሪ እህቷን መከራከር ስላልፈለገች ብቻዋን ወደ ዋና ውስጥ ተመልሳ ጠለቀች። በዚህ ጊዜ ቀለበቱን አገኘችው። ወደ ታች ስታይ ግን ሌላ በጣም አስፈላጊ ነገር ማስተዋለች። እሱም ከእግሯ በታች ያለው የፍሳሽ ማስወገጃ ብረት ጥብቅ ያለ ነበር። ያንን ብረት መጠቀም ተቻሉ ምናልባት ክዳኑን መስበር እንችል ይሆናል ብላ በሙሉ ኃይሏ ተስበው ጀመር። ነገር ግን ብረቱ ምንም ሊንቀሳቀስ አልቻለም። እህቷ ጃና እንድረዳት በከፍተኛ ጉትጎታ ጠየቀቻት። ነገር ግን ጃና ነገሩ እንደ መጥፎ ሐሳብ ቆጥራ ውድቅ አደረገችባት። በዛው ቅጽበት የብሪ እጮኛ ዴቪድ ወደ ስልኳ ደወለ። የብሪ አይኖች በተስፋ ተሞልታ ዴቪድ መጥቶ እንደሚያድናቸው እርግጠኛ ነበረች። ነገር ግን ከሰዓት በኋላ ፀሐይ መግባት ሲጀምር ደጋግሞ ቢደወልም ማንም ሊያየው አልቻለም። ሆኖም ዴቪድ መቼም አልመጣም። በመቀጠልም በሰዓት የተገደቡት የገንዳው መብራቶች ሙሉ ሲጠፉ በዙሪያቸው ሁሉ ጨለማ ከበባቸው። ብሪ በመፍዘዝና በማዘን ራሷን ያዘች። ምክንያቱም እሷ የስኳር ህመምተኛ ስለነበረች ነው። መድኃኒት በጣም ያስፈልጋል ነበር። መድኃኒቱ ግን ያለው ከገንዳው ውጪ ባለው ከቦርሷ ውስጥ ነበር። ጃና የብሪን ስቃይ ስትመለከት በትንሹም ቢሆን ተረጋግታ በዝምታ የፕላስቲክ ሰሌዳውን አንስታ ቀዳዳውን እንደገና ለማስፋት መስራት ጀመረች። ሁለቱ እህትማማቾች በገንዳ ውስጥ ከተጠመዱ 4 ሰዓታት ሆኗቸዋል። ድንገት የገንዳው መብራቶች እንደገና ዙሪያቸው ተለኮሱ። የመጣችው የሌሊት ፈረቃ የገንዳ ጽዳት ሰራተኛዋ ክላራ ነበረች። ሰው ሲመጣ በማየታቸው እህትማማቾቹ ክዳኑን እየደበደቡ እንዲረዷቸው ጮሁ። ነገር ግን ክላራ የእነሱን የተስፋ መቁረጥ ጩኸት ችላ በማለት ይልቁኑ የብሪን ቦርሳ በመፈተሽ በባንክ ካርዷ ውስጥ ትንሽ ጥሬ ገንዘብ አገኘች። ክላራ ቅር ተሰኝታ ትንሽ ገንዘብ ብቻ በማግኘቷ በመናደድ የገንዳውን የሴኩሪቲ ቪዲዮ ካሜራዎች ያጠፋችና በረጅሙ እየተራመደች ወደ እነሱ መጣች። ክላራ ማለት በቅርቡ በስርቆት ወንጀል ከእስር ቤት የወጣች ስትሆን የሰዎች ብዙ ዕዳ ነበረባት። ቤት ውስጥም ሴት ልጅ ስላለቻት ጥሬ ገንዘብ በጣም ያስፈልጋት ስለነበር እቅዷ ቀላል ነው። እሱም ከሁለቱ እህትማማቾች ገንዘብ መበዝበዝና አስገድዳ መቀበል። ክላራም የብሪን የባንክ ካርድ የይለፍ ቃል ጠየቀች። እህትማማቾቹ በጥቁር መዝገብ እየተበዘበዙ መሆኑን የተረዱት ያኔ ነበር። ጃና በጣም ከመናደዷ የተነሳ ክላራን ትሰድባት ጀመር። እሷ ግን በከፍተኛ ሁኔታ ተቆጣችና ወዲያውኑ የገንዳውን ማሞቂያ ማሽኑን አጠፋችው። ውሃው ከጊዜ ወደ ጊዜ እየቀዘቀዘና በረዶ እየሆነ መጣ። ብሪ በጥንቃቄ ያሰበችበትና በመጨረሻም የይለፍ ቃሏን ኢንኮዷን ለክላራ ሰጠቻት። ነገር ግን ክላራ ኮዱን መጀመሪያ ሄዳ አረጋግጣ ስትመለስ እንደምትፈታቸው ነገረቻት። እህትማማቾቹ በበረዶ ውሃ ውስጥ በከፍተኛ ሁኔታ እየተንቀጠቀጡ ክላራን በጉጉት ጠበቋት። በመጨረሻም ክላራ ተመለሰች። ነገር ግን አሁንም ክዳኑን አልከፈተችላቸውም። ለምን እንደማትከፍትላቸው ሲጠይቋት ክላራ ተቆጥታ እንዳታለሏት አድርጋ ከሰሰቻቸው። በአካውንትሽ ውስጥ $80 ብቻ ነው ያለው፣ እየቀለድሽብኝ ነው በማለት ትጮህባት ጀመር።
ጃናም እንድታወጣቸው ክላራን እየለመነቻት ብሪ የስኳር ህመም እንዳለባትና በህይወት ለመቆየት መድኃኒት አስቸኳይ እንደሚያስፈልጋት አስረዳቻት። ክላራ ግን ጨርሶ አላመነቻቸውም። ብሪ እየደከመችና እየዛለች መምጣቷን ስታይ ጃና ክላራን ክፉኛ በመጥላት የዛች ጨካኝ ሴትዮ ለመበቀል ወሰነች። ክላራን አታላ ወደ ቀዳዳው እንድትጠጋ አደረገቻት። ወደ ታይ ጎትታ በተሳካ ሁኔታ ፊቷን በመውጋት ጎዳቻት። ነገር ግን ክላራ ተናዳ በቀጥታ ወደ መቆጣጠሪያው በመሄድ የገንዳውን የጽዳት ማሽን አስነሳችው። ድንገት የክሎሪን ጋዝ በከፍተኛ ኃይል ወደ ገንዳ ውስጥ ተረጨ። ኃይለኛው ፍሰት እህትማማቾቹን አእምሯቸውን አዙሮ ግራ አጋባቸው። በከፍተኛ ሁኔታ ሲታገሉ ቀድሞውኑ ደክማ የነበረችው ብሪ ወደ ውሃው ሰመጠች። ጃና ደነገጠችና በፍጥነት ብሪ ለአየር ወደ ትንሿ ቀዳዳ ሳበቻት። እህትማማቾቹ ሊሰምጡ መሆናቸውን ስታይ ክላራ በሷ ተራ ሰዓት ማንም ሰው እንዲሞትባት ስላልፈለገች የጽዳት ስርዓቱን አጠፋችው። ከዚያም ክላራ ተመልሳ የብሪን የአልማዝ ቀለበቷን እንድትሰጣት ጠየቀቻት። ብሪ አመነታች። ነገር ግን ሌላ ምርጫ ስላልነበራት ሳትወድ በግድ አስረከበች። ቀለበቱን እያየች ክላራ በጥሩ ገንዘብ ልትሸጠው እንደምትችል አሰበች። ከእነሱ የምትቀበለው ሌላ ምንም ነገር እንደሌለ በመገንዘብ ክላራ በመጨረሻ የገንዳውን ክዳን ለመክፈት ወደ መቆጣጠሪያ ክፍሏ አመራች። ነገር ግን ክላራ የገንዳውን ክዳን ለመክፈት ኮዱን ስታስገባ የስህተት ምልክት አሳየ። ምክንያቱም ዋናው ማናጀር ማይክል ቀድሞውኑ የይለፍ ቃሉን ቀይሮት ሄዶ ነበር። አሁን ክላራ በጣም ደነገጠች። ልጆቹን ማውጣት ካልቻለች ሁለቱ እህትማማቾች ህይወታቸው ሊጠፋ ነው። ነገር ግን የቀደመውን ዝርፊያዋን በማስታወስ ሰዎች እንዲረዷን ለመጥራት ወይም ለማንም ለመናገር አልደፈረችም። ክላራ ገና ከእስር ቤት መውጣቷ ስለነበር ወደ እስር ቤት መልሳ መታሰር አትፈልግም። በመጨረሻም ክላራ እህትማማቾቹን በእድላቸው ውጡ ብላ ትታቸው ለመሄድ ወሰነች። ተስፋቸው እንደገና ሲመክን በማየቷ ጃና በቁጣ ተራገመች። ነገር ግን ዞር ስትል እህቷ ብሪ ቀድሞውኑ ራሷን ስታ ነበር። ያንን መድኃኒት በአስቸኳይ ካልተጠቀመች ብሪ በእርግጠኝነት ትሞታለች። የቀራቸው ብቸኛ ተስፋ በውሃው ስር ያለው የብረቱ ክፍተት መሳብ ነበረ። ነገር ግን ጃና ቀደም ሲል ጸጉሯ ተይዞባት ስለነበር ድጋሚ ለመጠጋት ፈርታለች። ቢሆንም ለብሪ ብቸኛዋ ተስፋ የእሷ መታገል መሆኑን ተገነዘበች። ድፍረቷን ሁሉ ሰብስባ ወደ ውሃ ውስጥ ጠለቀችና ብረቱን በሙሉ ኃይሏ ሳበችው። የመጀመሪያው ሙከራ አልተሳካም፣ ሁለተኛው ሙከራም አልተሳካም። በመጨረሻም አንድ እጀታ የምትጠቀምበት የዋና ልብስ ማሰሪያ ያገኘች። በዚህ ጊዜ ስትስበው ተሳካላት። ጃና በፍጥነት ወደ ላይ ወጣ የብረቱን ግርብብ በገንዳው ክፍል ላይ ትደበድበው ጀመር። ወዲያውኑ ትንሽዬ ስንጥቅ ታየ። በኃይል ደገመችው እና ተጨማሪም ስንጥቆች ተፈጠሩ። ከቆይታ በኋላ በከፍተኛ ድምጽ ስብርባሪ ክዳኑ በመጨረሻ ከሰበረ። ጃና ወዲያውኑ ብሪን ወደ መሬት ጎተተቻት። ብሪ ቀስ በቀስ ራሷን እያወቀች መጣች። ጃና እፎይታ አግኝታ ቀና ብላ ስትመለከት ክላራ እንደገና ተመልሳ መጣ ሽጉጥ በቀስታ ወደ እነሱ አነጣጥራለች። እህትማማቾቹ በህይወት ከተረፉ በእርግጠኝነት ለፖሊስ ያመለክቱብኛ ብላ ስለፈራች ልትገላቸው ነበር የመጣችው። ጃና ያንን ነገር ስትሰማ እያለቀሰች እህቷ ብሪን አጥብቃ አቅፋ በመያዝ ስለሷ ለማንም ሰው እንደማይናገሩ ቃል ገባችላት። ነገር ግን ክላራ አላመነቻትም። እየተጠጋችና እየቀረበች በመምጣት አጠፋችኋለሁ በማለት ስትናገር ጃና በተስፋ መቁረጥ ውስጥ ሆና የክላራን ደካማ ጎን አሰበችና ጮክ በማለት እኛን ከገደልሽን ልጅህ ምን ትሆናለች በማለት ስትናገር የንግግሯ ክላራን በጥልቀት ነቃትና ሽጉጧን ቀስ ብላ ወረደች። ከዛም የብሪን ቀለበት መለሰችላት። ጃና በፍጥነት ወደ ፖሊስ በመደወል እህቷን እንዲወስዱላትና ለቃሏ ታማኝ በመሆን ክላራ በነፃነት እንድትሄድ ፈቀደችላት። በመጨረሻም ሁለቱ እህትማማቾች በሰላም ተረፉ። የዛሬው ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ድጋሚ በሌላ ቪዲዮ እስክንገናኝ መልካም ቆይታ። ይመቻችሁ። አገኘታለሁ